ይስጥልን። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በየሳምንቱ የሚደመጠው ሳምንታዊው የሞርስ መርሃ ግብር ነው። በኢትዮጵያ ሉዓላዊ ግዛትና ከሉዓላዊ ግዛቷ ውጪ ወዳገኘነው ወታደራዊ ዜና እናልፋለን። በሶማሊያ የተሰማራው የኢትዮጵያ መከላከያ ሰራዊት ውጤታማ ስራ እየሰራ መሆኑ ተገለጸ። በባይደዋ ሴክተር 3 የተገኙት የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አብዳምነህ መንግስቴ በሶማሊያ የተሰማራውን የኢትዮጵያ መከላከያ ሰራዊት በባይደዋ በመገኘት እንቅስቃሴውን ተመልክተዋል። ሜጀር ጀነራል አብዳምነህ መንግስቴ በሁሉም መስክ ተልዕኳችሁን እየተወጣችሁ የምትገኙ የሴክተር 3 አመራርና አባላት በሀገር ወዳድነትና በእውቀት ላይ የተመሰረተ የህዝብና የመንግስትን ተልዕኮ ሰንቃችሁ ደከመኝ ሰለቸኝ ባለማለት ዕለት ተዕለት በጥረት ስኬታማ ስራ በመስራት ለትልቅ ድል መብቃትን በተግባር ማሳየት ችላችኋልና ምስጋና ይገባችኋል ብለዋል። የሶማሊያ የጸጥታ ኃይል ሀገራቸውና ህዝባቸውን ከአልሸባብ እንዲከላከሉ በማብቃትና ተልዕኮን በጋራ በመወጣት ውጤታማ ስራ ሰርታችኋል ያሉት የመከላከያ ሰላም ማስከበር ማዕከል ኃላፊው ጀነራል መኮንን አልሸባብ እኩይ ተግባሩን ማሳካት እንዳይችል አድርጋችሁ የህዝቡን ባህልና ወግ አክብራችሁ ተልዕኳችሁን መወጣት በመቻላችሁ ሀገራችንና ተቋማችን ከወርተውባችኋል ሲሉ አድናቆታቸውን ገልጸዋል። የሴክተር 3 ዋና አዛዥ ብርጋዴር ጀነራል በስፋት ፈንቴ በቀጣናው ስላለው ጠቅላላ ሁኔታ፣ ስለ ሰራዊቱ የግዳጅ አፈጻጸም፣ ስለ ጸጥታ፣ ስለ ህዝቡ፣ ስለ ጠላት ሁኔታ፣ ስለ አውሶም ወቅታዊ ሁኔታና ሌሎች ስራዎችን በተመለከተ ሰፊ ገለጻ አድርገዋል። ዘገባው የሰመረ እሸቱ ነው። አመራር በትንሽ ኪሳራ ትልቅ ድል ማስመዝገብ የሚችለው ራሱን በማብቃት ዘመናዊ ሰራዊት ሲገነባ ነው አሉ ሌተናል ጀነራል ሹማ አብደታ። ኮማንዶና አየር ወለድ እዝ አዛዥ ሌተናል ጀነራል ሹማ አብደታ በመከላከያ ዋር ኮሌጅ ተገኝተው ለሶስተኛ ባች መደበኛ ተማሪዎች የግንዛቤ ማስጨበጫ ትምህርት ሰጥተዋል። ጦርነት ካለው አሁናዊ የዓለም ፖለቲካ ጋር ራሱን እያዘመነ ወቅቱን የሚጠይቅ ምላሽ የሚሰጥ ፈጣንና ተለዋዋጭ መልስ የሚሻ አውድ ነው ብለዋል። ጀነራል መኮንኑ መደበኛ ጦርነትና ጸረ ሽምቅ ውጊያዎች ለማካሄድ አውዱን የተረዳ መቼና የት ሊከሰት ይችላል የሚል ስትራቴጂ መሪ ሲኖር ጦርነቱን በበላይነት ያጠናቅቃል ነው ያሉት። አመራር ሁኔታውን በመረዳት በትንሽ ኪሳራ ትልቅ ድል ማስገንዘብ የሚችለው ራሱን በማብቃት በፕሮፌሽናል ሰራዊት ሲገነባ ነው። ለዚህም ነው መከላከያ እንደ ተቋም የዘመናዊ ሰራዊት ስርዓት ግንባታ ላይ በተቋም ደረጃ በትኩረት እየተሰራበት የሆነው ሲሉ አጽንኦት ሰጥተው ተናግረዋል። የመከላከያ ዋር ኮሌጅ ተማሪዎች ከሚማሩት ወታደራዊ ሳይንስ የንድፈ ሐሳብ ጋር የሚዛመድ ካለው የሀገራችን ነባራዊ ሁኔታ ጋር አብሮ የተሰፋ መሆን አለበት ሲሉም በተግባር የተፈተነው ተሞክሯቸውን አስተላልፈዋል። ዘገባው የአሰፉ ግርማይ። የናይጄሪያ ወታደራዊ ልዑካን ቡድን የመከላከያ አዛዥነትና ስታፍ ኮሌጅን እንዲሁም የመከላከያ ሰላም ማስከበር ማዕከልን ጎበኘ። ቡድኑ በመከላከያ አዛዥነትና ስታፍ ኮሌጅ ጉብኝት ሲያካሂድ አዛዡ ብርጋዴር ጀነራል ሙሉጌታ አምባቸው ገለጻ አድርገውላቸዋል። የልዑካን ቡድኑ ትምህርታዊ ጉብኝት ዋና ዓላማ ኢትዮጵያና የኢትዮጵያ መከላከያ ሰራዊት ለቀጣናዊ ማረጋጋትና ጠንካራ የጸጥታ ተቋማትን በመፍጠር ረገድ እየሰሩ ያሉትን ስራዎች ለመገንዘብና የሰራዊት አመራሮች የአቅም ግንባታ ማዕከል ለማሳደግ እየተሰሩ ያሉ ተቋማዊ ስራዎችን ተንተርሶ ተሞክሮ ለመውሰድ መሆኑ ተመላክቷል። የቡድኑ መሪ ሜጀር ጀነራል ዳሂሩ ሳኑሲ በመከላከያ አዛዥነትና ስታፍ ኮሌጅ እስከዛሬ ለኢትዮጵያና ለአፍሪካ ሀገሮች ብቁ አመራር በመፍጠር የሚጫወተው ሚና ከፍተኛ መሆኑን ገልጸው የኢትዮጵያና የናይጄሪያ ዲፕሎማሲያዊ ግንኙነትና ወታደራዊ ትብብር ረጅም ዓመታትን ያስቆጠረ መሆኑን ተናግረዋል። በተመሳሳይ በሜጀር ጀነራል ዳሂሩ ሳኑሲ የተመራው ወታደራዊ ልዑካን ቡድን የመከላከያ ሰላም ማስከበር ማዕከልን የጎበኘ ሲሆን ማዕከሉ ስለሚያከናውነው አጠቃላይ ስራ አጭር ማብራሪያ ተደርጓል። መከላከያ ሰላም ማስከበር ማዕከል ዘመቻ ክትትልና ስምሪት መምሪያ ኃላፊ ብርጋዴር ጀነራል መኮንን አስፋው ሁለቱ ሀገራት የረጅም ጊዜ ዲፕሎማሲያዊ ግንኙነት እንዳላቸው ገልጸው ኢትዮጵያ የሰላም ማስከበር ተልዕኮን በስልጠናና ስትራቴጂ በመከወን ሽብርተኝነትና ጽንፈኝነትን በመጋፈጥ ከፍተኛ ሚና እየተወጣች ትገኛለች ብለዋል።
አሁን የተደረገው ጉብኝት የጋራ ትብብርን የሚያጠናክር ወታደራዊ ዕውቀትና ልምድ ለመለዋወጥና በጋራ ለመስራት በር የሚከፍት መሆኑን ጀነራል መኮንኑ ገልጸዋል። ዘገባው የክፍሎች ነው። ብሔራዊ የኢትዮጵያ ሰራዊት ማህበር አባላት የሀገር መከላከያ ሚኒስቴር ጠቅላይ መምሪያን ጎብኝተው ሲያጠናቅቁ ከመከላከያ ሚኒስትር አይሻ መሐመድ የጽህፈት ቤት ተወካይ ኮሎኔል ግርማ ደምሴ የምስራች ነግረውናል ሲል ማህበሩ በተለይ ለሙርስ በላከው መልእክት አስታውቋል። በጠቅላይ መምሪያ የነበረውን ስነ ስርዓት እንደሚከተለው አቅርበነዋል። እንዲሁም ደግሞ ከየክልሉ ይህንን ፕሮግራም ለመታደም ተጠራርተን ተነጋግረን ፕሮግራሙን አንድ ላይ ሆነን ልንመለከት ልንጎበኝ ልንመርቅ ልንማርክ ከልባችን ያለውን ደስታ ልንገልጽ ያዘጋጀን ፕሮግራም ላይ የመጣችሁ ሁሉ እንኳን በሰላም በዚህ ስፍራ ተገናኛችሁ። ፕሮግራማችን የኢትዮጵያ መከላከያ ሚኒስቴር ጽሕፈት ቤትን በእኛ ዘመን የነበረው ቢሮ በጣም ትንሽ ነበርና እናውቀዋለን። ዛሬ ላይ ያለው ትውልድ እጅግ በጣም የሚያስደምም ተቋም ገንብቷል። እኛ በሕይወት እያለን ይህንን ለማየት ስለታደል ግቢውን እሱን በሚሆን ደግሞ ብንባርካችሁ፣ ብናደንቃችሁ፣ ብንመርቃችሁ የሚል ቅን አስተሳሰብ ስለነበረ ማህበራችን ለዚህ ደብዳቤ ጻፈ። ይህን ደብዳቤ ተቀብለው ወደ ፍጻሜ ወደ ዛሬዋ ቀን ያደረሱልን ሁሉንም የኢፌዴሪ መከላከያ ሚኒስቴር ከፍተኛ መኮንኖች፣ ሌሎችንም የጽሕፈት ቤት ሰራተኞች ከልብ ላመሰግን እወዳለሁ። አመስግኑልኝ። ከምንም በላይ ደግሞ ዋጋና ሀሳብ በደንብ ሰንቀው ለእኛ ጊዜያቸውን ሰጥተው ሊያነጋግሩ የነበሩትን ክብርት ሚኒስትር አይሻን ሁላችን ቆመን በጭብጨባ እንድናመሰግን በይቅርታ ጠይቃለሁ። አንድ ትልቅ በምርክ ብቻ ተሰጠን ከልብ ተፈለገ ይህን ያክል ምናው ተፈጥሮ ለእኛ ይህን ፕሮግራም መስጠት አይቻልም ያለብን መስለኛል። ስለዚህ በድጋሚ ክርስቶስን ይመስገን ፕሮግራማችን ግቢውን መጎብኘት ነው። ግቢውን መጎብኘት ማለት ኪነ ህንፃውን መመልከት አይደለም። በልባችን ያቄምነው፣ በልባችን ያዘንነው፣ በጉንጮቻችን ያነባነው፣ ያለቀስነው፣ የተከዝንበት፣ የቆዘምንበት፣ የተጨነቅንበት፣ ዋጋችን ክብራችን ሜዳ ላይ ወድቆ ያዘን ያለቀስንበት ጉንጮች ዛሬ እነዚህ እንዲካበሱና ቀጥለው ለእኛ ከኛ ቀጥለው ላሉ ትውልድ ሰራዊቶች መልካም እንዲሆንላቸው ከምኞት ባለፈ ልንመርቅ ነው እዚህ ግቢ የመጣ ነው እና እንመርቅ ይሄን ግቢ። በጎ ነገር ሲሰራ በጎ ነው ማለት ተፈጥሯዊ እንጂ የግብግብ ስሜት የወለደው የፖለቲካ አስተሳሰብ ፈጽሞ ሊሆን አይችልም። ተፈጥሯዊ ነው ማድረግ፣ ተፈጥሯዊ ነው ማመስገን። እና ደግሞ ወታደሮች ነው። ይሄ የወታደር ውሃ ልክ ቤት ነው። እኔ ልጅ ወታደር ሆኜ የነበረው ውሃ ልክ ላይ ከዛ በኋላ ተገንብተው ያን መሰረት ይዘው ያደጉ ወታደሮች ናቸው ዛሬም ያሉት። ለዚህ ነው አክብረውን እንኳን ደህና መጣችሁ፣ ለእናንተ የሚገባው ይህ አይደለም፣ ከዚህ በላይ የሚገባችሁ በደምና በአጥንት ሀገር ያቆያችሁ ያሻገራችሁ ለእኛ ያቀበላችሁ እናንተ ናችሁ። ይህን ከእነሱ አንደበት ሰምተናል። በዚህም ደስ ብሎናል። የምንለው ነገር ነው። ወታደር የትኛውም የፖለቲካ ግርግርና ልፋት የሚወስደው ተቋም አይደለም። ወታደርና እንዳልኳቸው ከፈጣሪ ቀጥሎ ሀገርና ሕዝብን የሚጠብቅ ትልቅ ኃይል ነው። ይሄ ኃይል ሁሉም የኢትዮጵያ ሕዝቦች የሚታገሉበት፣ የሚገኙበት፣ የሚቆስሉበት፣ የሚደሙበት፣ የሚሞቱበት፣ የሚሰቃዩበት አውቀውና ፈቅደው ፈርመው ነፍስ የሚሰጡበት እንደ ጌታ በራሳቸው ፍላጎት ሕይወት አሳልፈው የሚገብሩበት ቤት ነው። አንድም የፖለቲካ ክንፋሽ በወታደር መሰረት ውስጥ የለምም፣ ወደፊትም አይኖርም። እስካሁን ደግሞ አላየንም። ወታደር ንፋስ ስለማይጥለው
አለት እጅግ ድንቅ ነው። እሱም ህዝብ ከህዝብ ውጭ ሌላ ምንም ሀብት የሌለው ህይወቱን የሚሰጥ ይህን ብቻ የሚያውቅ በዚህ ልክ የተሰራ በዚህ ስብዕና የተገነባ ማንነት ያለው ወታደር ነው። ዛሬ የሀገሬን ወታደር ከልብ ያከብራለሁ። መስዋዕትነቱ ስለሚገባኝ፣ ችግሩ ስለሚገባኝ፣ ድካሙ ስለሚገባኝ፣ ደም ማፍሰሱ ስለሚገባኝ፣ ነፍስ መስጠቱ ስለሚገባኝ አሁንም ላለው ሰራዊቴ እንደኔው ስሜት የተለየ ባለመሆኑ ለዚህ ትልቅ ክብር አለኝ። ተቋማችን ተደጋጋሚ ጊዜ ከክልል መከላከያ ሚኒስትር ጋር ስራዎችን እንሰራለን። ሀገር ስትነካ፣ ሀገር ስትቸገር ፈጥነን ደርሰናል። መስዋዕትነት በጋራ ከፍለናል። አንድ ጉድጓድ አብረን ተቀብረናል። አንድ ላይ አብረን ደም አፍስሰናል። ሀገርንም አሻግረናል። ብናረጅም ብንደክምም በወጣቱ ሰራዊት ጎን ሆነን በማሰልጠን በመዋጋት በአቅማችን አመራር በመስጠት ከጎናቸው ሆነን አለኝታነታችንን ከእነሱ ጋር አሳይተናል። ክቡር ኮሎኔል ቅድም ሲናገሩ እንደሰማችሁት የጡረታና የሕክምና ጉዳይን ምን እያደረግን ነው አሉ? ምን እያደረግን ነው? ምን እያደረግን ነው? እየተሰራ ከሆነ የሚሰራ ስራ ጊዜ መንግስት ወስዶ መጠበቅ ያስፈልጋል ማለት ነው። ግልጽ ነው። ለዚህ ነው የትናንትና ጉባኤያችን ላይ ስንነጋገር የደላችሁን ዛሬ በዚህኛው ስሜት እንሂድና የዛሬ ዓመት በሌላ ስሜት እንላለን፣ እንገናኛለን በሌላ ስሜት። ይህ ስሜት ትልቅ ነው። ሞቅ ያለ ስብሰባ ያስፈልገዋል። ውሃ ልካችን ቤታችን የሰራነው ውሃ ልክ ተገምቷል። የሰራነው ውሃ ልክ ሌላ ጥሩ አድርጎታል። የሚገርም ዘመናዊ ሰራዊት፣ የሚገርም ዘመናዊ ኦፊስ፣ የሚገርሙ ዘመናዊ መኮንኖች፣ የሰለጠኑ ስልጡን መኮንኖች፣ በዘመኑ ልክ የተሰፉ ታላላቅ የጦር አዛዦች፣ በኦፊስ ብትሄዱ የሚያስደንቁ ኮምፒውተራይዝድ የሆነ ስራን የሚሰሩ የሀገሬ ወታደሮች የተሰለፉበት ተቋም ስለሆነ እጅግ በጣም ደስ እኛም የነበረን ጊዜ እያመሰገንን ፈጣሪያችንን ከየመጣንበት ከሩቅ ቦታ ሰብስቦ ምንም እንኳን በተለያየ ጥያቄ እንቆቅልሽ ውስጥ ብንሆንም የጥያቄዎቻችን መፍቻ እርሱ ሆኖ ትላንትና የነበረን የስብሰባ ጊዜ በዛ በምታዩት ባወቃችሁት በዛ ልክ ተከናውኖ ዛሬ ደግሞ የሰማነው ልባችንን የሚያሳርፍ አእምሯችንን የሚያሳርፍ ለዘመናት የቆየ ጥያቄያችንን የሚመልስ ቀን ስለሆነ የኛ አድዋ ደግሞ እሱ ተጨምሮበት እዚህ ቦታ ላይ ስናከብር ልዩ ደስታ ይሰማናል። ለዚህም ክብር አለን። የጥያቄ መልስ ከሱ ጋር ነው የመጣውና እሱንም እናከብራለን፣ እናመሰግነዋለን። የኢትዮጵያ ብሔራዊ ሰራዊት ማህበር አባላት ከሀገር መከላከያ ጠቅላይ መምሪያ ጉብኝት በኋላ የአድዋ 00 መታሰቢያ ጎብኝተዋል። በወቅቱ የነበረውን ጉብኝት ደግሞ እንደሚከተለው እንከታተል። ከዛ ውጪ የአርበኞች በር አለ። አሁን ወደ ባስ ስቴሽን መግቢያ ማለት ነው። ፓን አፍሪካ በር የምንለው ደግሞ አለ። ይህ ፓን አፍሪካ በር ከዛው ደግሞ አዳራሽ አለን እዚህ። እሱም የሚያሳየው የአድዋ ድል አይደለም ጠቦ የአንድ አካባቢ ድል መሆን ለመላው የአፍሪካ ሕዝብ በዓለም ዙሪያ ለሚኖር ለመላው የጥቁር ሕዝብና ለተጨቆነ ሕዝብም ጭምር የተስፋ ጭላንጭልና የድል ተምሳሌት ሆኖ ያለ። ለዛም ነው አድዋ የጥቁር ሕዝብ ኩራት ነው የሚለው። በዛን ጊዜ ሁሉም የአፍሪካ ሀገራት በተገዙበት አግባብ አባቶቻችን ግን ጥቁር ሕዝብ አንድ ከሆነ ጠንካራ እንደሆነና የማያሳቀው ነገር እንደሌለ በአንድነታቸውና በግሩፕነታቸው ያሳዩበት ሌሎችም የአፍሪካ ሀገራት ከዚህ ደግሞ ቀስመው ለነጻነታቸው እንዲዋጉና ነጻ ለመሆን በነገራችን ላይ ስለ ኢትዮጵያ የተናገረ የዘመረ ያዘመረ ያስተዋወቀ የመሰከረ በሞርስ ዘንድ ዋጋ አለው። ከዛሬ 64 እና 65 ዓመት በፊት የሆነ
እናም ታሪክ ሲያነሳው ባጠናቀቅነው ባሳለፍነው የህዳር ወር ከወሩም በ26ኛው ቀን ላይ ቀዳማዊ ኃይለ ሥላሴ ነበር የአሰብን ወደብ ለአገልግሎት ክፍት ያደረጉት። ታዲያንን የአሰብ ወደብ ከዛሬ 60ዎቹ ዓመታት ቀደም ብሎ በአሰብ የወደብ ፕሮጀክት ላይ በዋና መሐንዲስነት ያገለገሉት ማንም ይባሉ እንደሆነ ላስታውስህ ነው ወዳጄ። አቶ በየነ ወልደ ገብርኤል ይባላሉ። ይህንን ሀገራዊ ግዴታ ለመወጣት ወደ አሰብ ሲያቀኑ የ27 ዓመት ወጣት ነበሩ። ይህ 26 ሚሊዮን ብር እንደፈጀ የሚነገርለት ወደብ በ1950 ጥር ወር ላይ ስራው ሲጀመር መሐንዲሱ በየነ ወልደ ገብርኤል ለሀገራቸው አንድ ውለታ ለመዋል ቁርጥ ውሳኔ አድርገው ነበር። የአሰብ ወደብ 5 ዓመታትን ወስዶ ተጠናቀቀ። ግን ደግሞ አቶ በየነ ይዘውት የነበረው ታሪክ ነበርና ለትውልድ እንዲተርፍ ያደረገው ማን እንደሆነ ደግሞ ጨምሬ ላስታውስ ነው። ወዳጄ አንተ ማንን ገመትክ ወይስ ማንን ጠረጠርክ? ደርሰህበታል። ተወዳጅ ሚዲያ እና ኮሚኒኬሽን የድርጅቱ መስራችና ኤክስኪዩቲቭ ፕሮዲዩሰር ዕዝራ እጅጉ ነው። በአቶ በየነ ወልደ ገብርኤል የተጻፈ ታሪክ ጣዕም ባለው ድምጻቸው ተርከው ያቀረቡት በተባበሩት መንግስታት በእርሻ ባለሙያነት ለዓመታት ያገለገሉት ዶክተር ጌታቸው ተድላ መሆናቸውን ጠቅሶ ዋና መሐንዲስ በየነ ወልደ ገብርኤል መጽሐፉ በተመረቀ ጊዜ የ88 ዓመት አዛውንት የነበሩ መሆኑን አስታውሶ የአሰብ ወደብ ስራ ኢትዮጵያውያን ባለሙያዎች ከውጭ ሀገር ባለሙያዎች ጋር በጋራ በመስራት የሚታዩ ውጤቶችን ማስገኘቱን በትረካው ውስጥ መካተታቸውን ጨምሮ እነሆኝ ብሎ የሰጠበት ለታሪክ የሰነደበት ወቅት ነበር። እንግሊዝ ሀገር የምህንድስና ትምህርታቸውን የተከታተሉት አቶ በየነ እንዴት የአሰብ ወደብን በዋና መሐንዲስነት ለማገልገል እንደተመረጡ በጽሁፋቸው ውስጥ ያስረዳሉ። በነገራችን ላይ አቶ በየነ በድምጽ የተሰናዳው ሲዲ ከተመረቀ ከ8 ወር በኋላ ህይወታቸው አልፏል። ታሪክ ለትውልድ ያቀበለልን ተወዳጅ ሚዲያና ኮሚኒኬሽን የድርጅቱ መስራችና ኤክስኪዩቲቭ ፕሮዲዩሰር ዕዝራ እጅጉ ነውና ኢትዮጵያን ያለ ለኢትዮጵያ አብዝተው የደከሙትን ዘካሪ ለትውልድ ታሪክ አሻጋሪ ዕዝራ በመሰንቆ እንዲል መጽሐፍ ስምን መልአክ ያወጣዋል ሆነና ዕዝራ በእጅጉ የሚገርም ታሪክ ነግሮናል። ኢትዮጵያ የደከሙልሽን አወቅንልሽ እንዲል ተውለድ። ከዚህ ቀደም እንዳልናችሁ ሐሳባችሁን ስጡን፣ አግዙን፣ ደማችሁን አፍስሳችሁ አጥንታችሁን ቀስቅሳችሁ ሀገርና ወገንን ከየትኛው መብሪተኛ ኃይል እየጠበቃችሁ የምትገኙ ጀግኖች ወንድሞቻችን እህቶቻችን እናንተ ያላችሁ መጨነቅ የለብንም። እንደተለመደው ስለ ፕሮግራማችን ያላችሁን ሐሳብ በኢሜል አድራሻችን john8465@gmail.com ላይ ወይም በ0911698322 ደውላችሁ ልትነግሩን ትችላላችሁ። ሳንሰነባበት ያን ጊዜ እንደነበረው መተሳሰባችን ህመምህ ህመሜ ህመሜ ህመምህ ሆኖ መፍትሄ መሻቱ ላይ ስናተኩር ያምርብናል እንጂ ከሀገርህ መንደሬ ከመንደሬ ጎጤ የተባባለን ከሆነ እንደ አገር እንከስራለን፣ እንወድቃለን። የምወድህ ወንድሜ እኔ ልቅደምህ አንተ አትቅደመኝ። ለምን መሰለህ? እኔ ልቅደምህ እምልህ የምወድህ ወንድሜ ነህ። ማናለኝ? እንዴት አይነት ሰይጣን ነው እንዳንተሳሰብ ቀርቶ እንድንጨካከን ያደረገን? ተስፋ አለኝ። ኢትዮጵያን የሚጠብቅ ይጠብቃታል፣ ከቶንም አያንቀላፋም። በኢትዮጵያ ተስፋ አይቆረጥም። እየሆነ ያለው አሁን የምናየው መገዳደር ሁሉ ይቀራል፣ ወጀቡ ይበርዳል። የተናወጠች የመሰለችን መርከብ ተረጋግታ ጉዞዋን ትቀጥላለች። እርስ በርስ መተዛዘንና መተሳሰብ የጥላቻውን ቦታ ይረከባል። አለመግባባት በመረዳዳት ይለወጣል። ውሸትና ማስመሰል ለእውነትና ለእውነት ቦታውን ይለቃሉ። እርግጥ ነው ነገሮች ሁሉ እንደ ጅማሬያቸው ይለወጣሉ። ሊነጋጋ ሲል ይጨልማል። እኛ ግን ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ወቅት እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል ለመላው መለዮ ለባሽ የመከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስ አባላት፣ የሚኒሻ አባላትና ኢትዮጵያ በታመመች ጊዜ ሊያክማት በደከማት ጊዜ ሊያሳርፋት ከመከላከያ ሰራዊት ጋር በመሆን ኢትዮጵያን ላሉ ኢትዮጵያውያን እንዲሁም ደጀን ለነበረው ወገን ደግሞ ክብሩን ከነሞገሱ ይውሰዱ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም።